2016 ሶሻል ሳይንስ ላይ ደግሞ ተመሳሳይ ሪላቲቭ ኮምፕሊመንት ኦፍ ኤ with respect to b ተብሎ በዚህ መልኩ ተጠይቀናል። ናቹራል ሳይንስ ላይ 2017 ነበር የመጣው፣ ለእናንተ ደግሞ 2016 ማለት ነው። ስለዚህ ሶሻል ሳይንስ ናቹራል ሳይንስ እያደረግን ማጥናት የለብንም። በአሁኑ ለሶሻል ከመጣ በሚቀጥለው ለናቹራል እያለ ኦልተርኔት ስለሚያደርግ የሶሻሉንም የናቹራሉንም ሁሉንም በማጥናት ራሳችንን ማዘጋጀት ይኖርብናል። ጥያቄያችን እዚህ ጋር ምንድነው? ጊቭን ተብሎ ሴት ኤ ተብሎ ይሄ ሴት ተሰጥቶናል። ከዛ ሴት ቢ ደግሞ እነዚህ ናቸው። which of the following is the relative complement of a with respect to b ነው የተባለው። ስለዚህ ቶሎ ብለን እንዳንሳሳት relative complement of a with respect to b ከተባለን ሁለተኛውን ነው የምናየው። ስለዚህ b minus a እንደማለት ነው። የb አባል ላይ ኤን ቀንሱ ማለት ነው። ከዛ ምን እናደርጋለን? ሴት ቢያችን ማን ማን አለው ስንል በቅንፍ ውስጥ ያለ ኔጌቲቭ አንድ የሚባል አለ። ከዛ ደግሞ ውጪ ደግሞ ያለ ኔጌቲቭ አንድ አለ። ከዛ ዜሮ አለ። ስለዚህ ኤሌመንቶቻችን 1 2 3 ናቸው። ይሄንን እንደ አንድ ኤሌመንት ነው የምናየው። ከነስብስቡ እንደ አባል አድርገን ነው የምንቆጥረው። ይሄ ሴት ቢ ማለት ነው። ከዛ ኤ ደግሞ ማን ነው ስንል የሴት ኤያችን ደግሞ ብቻውን ያለ ኔጌቲቭ አንድ አለ። ከዛ ቅንፍ ውስጥ ያለ ዜሮ አለ። ከዛ ደግሞ አንድ ላይ ፔር የሆኑ ኔጌቲቭ አንድና ዜሮ አለ። ስለዚህ እዚህ ጋር ኤሌመንቶቻችንን ቀስ አድርገን ነው ይሄን እንደ አንድ ይሄንን እንደ አንድ ይሄን እንደ አንድ አድርገን ነው አባላት ስንቆጥር። ስለዚህ ይሄም 3 አባል ነው ያለው፣ ይሄም 3 አባል ነው ያለው። አሁን የተጠየቅነው ቢ ማይነስ ኤ ስለሆነ የሴት ቢ ላይ የኤ አባል ካለ ብቻ ነው ካንስል የምናደርገው። ስለዚህ እዚህ እንመጣና ኔጌቲቭ አንድ የሚባል ልክ እንደዚህ ከነ ስብስቡ የተቀመጠ አባል እዚህ ውስጥ አለው ስንል የለም አይደለ? ይሄን ራሱ የሚመስል አባል ኤ ላይ ስለሌለ ይሄንን ልንቀንሰው አንችልም። ስለዚህ በቅንፍ ውስጥ ያለው ኔጌቲቭ አንድ አይነካም። ከዛ እዚህ ጋር እንመጣለን። ኔጌቲቭ አንድ አለ ኤ ውስጥ። ይሄ ኔጌቲቭ አንድ አለው ብለን ቼክ ስናደርግ ኤ እዚህ ጋር ኔጌቲቭ አንድ ይታየናል። ስለዚህ ይሄ ኔጌቲቭ አንድ እናጠፋዋለን። ለምን? እዚህ ሴት ቢ ውስጥ የኤ አባል መኖር የለበትም ነው ቢ ማይነስ ኤ ማለት። ስለዚህ ይሄ እዚህ ጋር ኔጌቲቭ አንድ እና ኔጌቲቭ አንድ ስላለ ከዚህ ውስጥ እናጠፋዋለን። ስለዚህ እዚህ ጋር ኔጌቲቭ አንድ አይኖረንም። ከዛ ዜሮን ደግሞ ስናየው ልክ እንደዚህ ስብስብ ውስጥ ያልገባ ይሄን የሚመስል ዜሮ ኤ ውስጥ አለ ወይ? ለምን ኤን ቀንሱን የተባልነው። ስለዚህ ኤ ጋር ስንመጣ በቅንፍ ውስጥ ያለ ዜሮ ነው እንጂ ይሄን የመሰለ ዜሮ የለም። እዚህም ጋር ከኔጌቲቭ አንድ ጋር ፔር የሆነ ነው እንጂ ይሄን የመሰለ ዜሮ የለም። ስለዚህ የምንቀንሰው ነገር አይደለም፣ ዜሮ እንደነበረ ይሆናል። ስለዚህ ይሄ ዜሮአችን አይቀነስም። ስለዚህ መልሳችን የሚሆነው ኔጌቲቭ አንድ ቅንፍ ውስጥ ያለ ኔጌቲቭ አንድ እና ዜሮ ብለን መልሳችን ኤ ይሆናል። አሁን ደግሞ ጥያቄው the relative complement of a with respect to b የሚለው ፋንታ the relative complement of b with respect to a ብንባል ኖሮ ደግሞ የምናደርገው a minus b ነው። b minus a ሳይሆን a minus b ነው። ስለዚህ ሁል ጊዜ with respect to የሚለውን ነው መከተል ያለብን። ስለዚህ ይሄኛው a ማይነስ ቢ ተብለን ቢሆን ኖሮ ደግሞ የምናደርገው ምንድነው? ሴት ኤን እንይዘዋለን። ከዛ ሴት ኤ ላይ ኔጌቲቭ አንድ አለ። መቀነስ ያለብን ማለት ነው ቢን ነው የምንቀንሰው። ከሴት ኤ ላይ ቢን ቀንሱ እንደማለት ስለሆነ ሴት ኤያችን ላይ የቢ አባል መኖር የለበትም እንደማለት ነው። ስለዚህ ሴት ኤ እንይዛለን። ኔጌቲቭ አንድ አለ። ይሄ ኔጌቲቭ አንድ ቢ ውስጥ አለ ወይ ስንል አዎ። ስለዚህ ኔጌቲቭ አንድን እናጠፋዋለን፣ እዚህ አይኖርም ማለት ነው። ከዛ ደግሞ ይሄን እንይዛለን። በቅንፍ ውስጥ ያለ ዜሮ ራሱ ከነስብስቡ አለ ወይ ብለን ወደዚህ ቼክ ስናደርግ ይሄ ኔጌቲቭ አንድ ነው፣ ይሄ ኔጌቲቭ አንድ ነው፣ ይሄ ዜሮ ደግሞ ቅንፍ የለበትም። ስለዚህ ይሄ መጥፋት አይችልም፣ እዛው መቀመጥ ይችላል። ስለዚህ እዚህ ስብስባችን ላይ በቅንፍ ውስጥ ያለው ዜሮ ምንም ችግር የለውም ብለን እናስቀምጠዋለን። ከዛ እዚህ ጋር ደግሞ በስብስብ ውስጥ ያለ ኔጌቲቭ አንድና ዜሮ የሚባል ልክ እንደዚህ ፔር የሆነ ቢ ውስጥ አለው እንላለን። ቢ ነው ቀንሱ የተባልነው እዚህ ጋር እንዳንሳሳት። ስለዚህ ስናይ የለም አይደል? ይሄን የሚመስል ኤሌመንት እዚህ ውስጥ የለም። ስለዚህ ይሄ ካንስል የሚደረግ አይደለም ብለን ከነስብስቡ ኔጌቲቭ አንድ ዜሮ አድርገን ይሄም መሆን ይችላል። ስለዚህ መልሳችን የሚሆን የነበረው ቢ ነበር። በተመሳሳይ 2015 ላይ ደግሞ እንደዚህ ኮምፕሊመንት ተጠይቀናል። ይሄ ግን በጽሁፍ ስላልሆነ አያምታታም። ቢ ማይነስ ኤ ማይነስ ቢ ተብሎ ስለተቀመጠልን ብዙም አነሳሳትም። የመጀመሪያው ከቢ ላይ ኤን ብንቀንስ ከሴት ቢ ላይ ሴት ኤን ብንቀንስ ከራሱ ከቢ ጋር እኩል ነው ወይን የተባለው። ስለዚህ ቼክ እናደርጋለን። ሴት ቢ ማለት ይሄ ነው። ኤን ቀንሱ ማለት ነው እዚህ ሴት ቢ ውስጥ የኤ ኤሌመንት መኖር የለበትም ነው። እዚህ ጋር እንደምታዩት 0 2 4 6 8 ብሎ 9 ያለ ኤ መኖር የለበትም ቢ ውስጥ ተብለናል። ያ ማለት ይሄንን 9 ማጥፋት ይኖርብኛል። ስለዚህ ይሄን ከቀነስኩበት ከራሱ ከቢ ጋር እኩል አይሆንም ማለት ሴት ቢያችን 1 2 3 4 5 አባል ነው የሚኖረው። ቢ ማይነስ ኤያችን ግን 4 አባል ብቻ ነው የሚኖረው። ለምን? 9ን ካንስል ስለምናደርገው። ስለዚህ ይሄ አይሆንም ማለት ነው። በተመሳሳይ ደግሞ ኤ ማይነስ ቢ ስንባል ደግሞ ከሴት ኤ ላይ የቢ አባል እንዳይኖር
ቢን ቀንሱን የተባልነው። ከዛ ቼክ እናደርጋለን። ከዚህ ከሴት ኤ ላይ የቢ አባል ማን ነው? 9 ነው አይደለ? 9 የሚባል እዚህም አለ እዚህም አለ። ስለዚህ የቢ ኤሌመንት እዚህ ውስጥ መኖር ስለሌለበት ኤ ውስጥ ቢ የሚባል እንዳይኖር ነው የተባልነው። ያ ማለት ከዚህ ላይ ይሄንን ልንቀንሰው ስለሆነ ተመልሶ ከራሱ ኤ ጋር እኩል መሆን አይችልም። ስለዚህ ቢም ኤክስ ነው የሚሆነው። አሁን እንደዚህ አይነት ጥያቄ የምንጠየቀው ለምንድን ነው? አንዳንድ ተማሪ እንደዚህ አይና ኦኬ ሴት ኤ 0 2 4 6 8 ይልና 9 እንዳለ ሳያስብ በቃ ይሄ ኢቭን ነምበር ነው፣ ይሄ ደግሞ 1 3 5 7 ኦኬ በቃ ኦድ ነምበር ነው ብሎ አስዩም ካደረገ እዚህ ጋር 9 እንደገባበት ላያስተውል ይችላል። ስለዚህ ከቢ ላይ ኤን ቀንስ ሲባል ቢ ኦድ ነምበር ነው፣ ይሄ ኢቭን ነምበር ነው፣ ምንም የምቀንስበት ነገር ስለሌለ ራሱ ቢ ነው የሚሆነው ብሎ ይሄንንም ትሩ ያደርጋል በሚል አሰምሽን ስለሆነ እያንዳንዱን ኤሌመንት ቀስ አድርገን ነው ማየት። አንዳንድ ጊዜ እንደዚህ ስኒክ አድርገው የሆነ ቁጥር ላይ ያስገቡብን ስለሚችሉ ከኤ ላይ ቢን ቀንሱ ከቢ ላይ ኤን ስንባል እያንዳንዱን ኤሌመንት እንደዚህ አንድ በአንድ ማየት ይኖርብናል። ለዛ ነው እንጂ ብዙ የሚያስቸግር ሆኖ አይደለም። ስለዚህ ይሄኛውም ኤክስ ነው ብለናል፣ ይሄም ኤክስ ብለናል። አሁን ደግሞ እዚህ ጋር ሲ ላይ ደግሞ ካያችሁት ከቢ ላይ ኤን ብንቀንስ የሚኖረን ይሄ ነው፣ ከኤ ላይ ቢን ብንቀንስ የሚኖረን ይሄ ነው ተብሎ ተቀምጦልናል። ስለዚህ ሴት ቢ ላይ የኤ አባል እንዳይኖር ነው የተባልነው። ስለዚህ የኤ አባል እንዳይኖርበት 9 ሁለቱም ጋር ስላለ 9 ማውጣት ይኖርብናል። ለምን ቢ ውስጥ ኤ እንዳይኖር ነው የተባልነው። ስለዚህ 9 ደግሞ ኤ ውስጥ ስላለ ይሄንን ስለምናወጣ የሚኖረን ቁጥር 1 3 5 እና 7 ናቸው። ስለዚህ ይሄኛው ትክክል ነው፣ ሲ ትክክል ነው እንላለን። እዚህ ጋር ደግሞ ኤ ማይነስ ቢ ነው የተባልነው። ኤ ማይነስ ቢ ስንባል ደግሞ የኤ አባል ላይ ቢ እንዳይኖር ነው የተባልነው። ስለዚህ ቢን መቀነስ ስላለብን የኤ አባላቶች እነዚህ ናቸው። ቢ ላይ ደግሞ ያለ አባል ከኤ ውስጥ ማን ነው? 9 ነው። ስለዚህ 9 ነው የምናስወጣው። ያኔ ማን ይቀረናል? 0 2 4 6 8 እና 10 ነው። ስለዚህ ይሄኛው ትክክል ነው። ጥያቄው ስህተት ስለነበረው 2015 ላይ እንደ ቦነስ ተደርጓል ብለው ተማሪዎች ኮሜንት አድርገውልኛል፣ የባለፈው አመት ተማሪዎች። ስለዚህ ጥያቄው እናንተም እንዳትሳሳቱ እንዳትምታቱ፣ አንዳንድ ጊዜ ትክክለኛ ነገር ሰርታችሁ የተሳሳታችሁ እንዳይመስላችሁ። ጥያቄውም አንዳንዴ ስህተት ሊኖረው ስለሚችል ሁልጊዜ ራሳችሁን መጠራጠር የለባችሁ። ስለዚህ እንደ ሰመሪ ኤ ማይነስ ቢ ስንባል በጽሁፍ ደረጃ ከተጠየቅን ምንድነው የምንባለው? ኮምፕሊመንት እንዳንሳሳት ቀስ አድርገን ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ነው የምንባለው። ያኔ ኤ ማይነስ ቢ ማለት ነው ብለን ነው የምንረዳው። ቢ ማይነስ ኤ ሲሆን ደግሞ የምንባለው በጽሁፍ ከተጠየቅን እንደቅድሙ ኮምፕሊመንት ኦፍ እንባልና እንደዚህ ኤ ዊዝ ሪስፔክት ቱ ቢ ነው የምንባለው። ያኔ ቢ ማይነስ ኤ አድርገን በየትኛው መልኩ ብትጠየቁ እንደማትሳሳቱ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት አድርጉልኝ።